ይህ የ2018 ዓመተ ምህረት የስድስተኛ ክፍል የሂሳብ ሚኒስትሪ ፈተና ከባለፈው የቀጠለ ክፍል 2 ከጥያቄ ቁጥር 16 እስከ 30 ያለው ነው። ጥያቄ የተዘጋጀው በአማራ ብሔራዊ ክልል መንግስት ትምህርት ቢሮ ነው። በድጋሚ እናመሰግናለን። ጥያቄ ቁጥር 16 ታዬ አማርኛ የቤት ስራን በ4/5ኛ ሰዓት፣ ሂሳብ የቤት ስራን በ1.25 ሰዓት ሰርቶ ጨረሰ። ታዬ ሁለቱን የቤት ስራዎች ለመስራት ስንት ሰዓት ወሰደበት? ሀ 2.05 ሰዓት፣ ለ 2.25 ሰዓት፣ ሐመርሃ 2.33 ሰዓት፣ መ 2.5 ሰዓት። ረጋ ብላችሁና አስተውላችሁ ስሩ። የዚህ ጥያቄ ትክክለኛው መልስ 2.05 ሰዓት የሚለው ነው። መጀመሪያ ክፍልፋዩን ወደ አስሬዎች መቀየር ነው። ምክንያቱም እዚህ ጋር የተሰጡ ቁጥሮች አንደኛው በክፍልፋይ ነው፣ ይሄ በክፍልፋይ ነው የተሰጠን፣ ይሄ ደግሞ በአስሬዎች ነው የተሰጠን። ስለዚህ ሁለቱንም ወደ አንድ ለማመሳሰል ይሄኛውን ክፍልፋዩን ወደ አስሬዎች መቀየር ነው። ስለዚህ ክፍልፋዩ 4/5ኛ ወደ አስሬዎች ሲቀየር ስንት ነው የሚሆነው? 4/5ኛ ማለት 0.8 ይሆናል። ስለዚህ 0.8 ማለት 4/5ኛ ነው። ይሄን ያዘ። ከዛ ደግሞ በመቀጠል አሁን ሁለቱን ሰዓቶች አንድ ላይ እንደምራለን። ይሄኛው 1.25 አለ፣ ይሄኛው ደግሞ 0.8 አለ። ስለዚህ 0.8 እና 1.25ን ስንደምራቸው አንድ ላይ የሚመጣልን ውጤት 2.05 ሰዓት የሚለው ነው። ስለዚህ ታዬ የወሰደበት ጠቅላላ ጊዜ 2.05 ሰዓት ነው ማለት ነው። ጥያቄ ቁጥር 17 ህሊና ባገኘችው የፈተና ውጤት ላይ 4 ሲጨመርበት ውጤቷ ከ17 ይበልጣል። ህሊና መጀመሪያ ያገኘችው ውጤት ስንት ሊሆን ይችላል? ሀ 12፣ ለ 11፣ ሐመሮሃ 14፣ መ 13። ረጋ ብላችሁ አስተውላችሁ ከሰራችሁ የዚህ ጥያቄ ትክክለኛው መልስ 14 ነው የሚሆነው። ይህንን ጥያቄ ባለ እኩልነት ቀመር እንስራው። የህሊና የመጀመሪያ ውጤት ኤክስ ቢሆን ወይም ኤክስ ብለን የሚባል ቁጥር ቢሆን ምን እንደሚለው ጥያቄው ህሊና ባገኘችው የፈተና ውጤት ላይ 4 ሲጨመርበት ነው የሚለው። ያገኘችው ኤክስ የሚባለው ነው እንበል። እሱ ላይ ደግሞ 4 ሲጨመር ከ17 ይበልጣል ነው የሚለው። ከ17 ይበልጣል። ስለዚህ ኤክስ ያገኘችው ሲደመር 4 የጨመረችበት ይበልጣል ከ17። ይሄ እኩልታው ነው ማለት ነው። በዚህ እኩልታው ነው የምንሰራው። በዚህ መሰረት ኤክስ ይሄኛው 4 ወደዚህኛው ይሻገርና ወደዚህ ይመጣል። ስለዚህ ኤክስ ይቀራል። ኤክስ ይበልጣል ከ17 ሲቀነስ 4። እዚህ ላይ ሲደመር የነበረው ወደ ሲሻገር ሲቀነስ ይሆናል። ስለዚህ 17 ሲቀነስ 4 ይሆናል። ኤክስ ይበልጣል 17 ሲቀነስ 4 13 ነው። ስለዚህ ኤክስ ይበልጣል 13። ይሄ ማለት ምን ማለት ነው? የህሊና ውጤት ከ13 መብለጥ ያለበት ቁጥር ነው ማለት ነው። ስለዚህ ከተሰጡ አማራጮች መካከል ከ13 የሚበልጠው የትኛው ነው? 12 ከ13 አይበልጥም፣ ይሄ አይሆንም ማለት ነው። 11ም ከ13 አይበልጥም፣ ይሄም አይሆንም። 13ም ከ13 አይበልጥም፣ ይሄም አይሆንም። ስለዚህ ትክክለኛው መልስ 14 ነው። ምክንያቱም 14 ከ13 ይበልጣል። ከ13 የሚበልጥ ቁጥር ስለሆነ መሆን ያለበት ትክክለኛው መልስ ከተሰጡት አማራጮች መካከል 14 ነው ማለት ነው። ወደሚቀጥለው ጥያቄ እንቀጥል። ጥያቄ ቁጥር 18 የ9 ህፃናትን ዕድሜ የሚያሳይ መረጃ እንደሚከተለው ተሰብስቧል። 2 3 7 4 7 1 6 7 እና 8 ይሄ ዕድሜያቸው ነው። የመረጃው መሃል ክፋይ ስንት ነው? የዚህ የተሰጠን መረጃ መሃል ክፋዩ ስንት ነው የሚሆነው? ሀ 7፣ ለ 5፣ ሐመርሃ 8፣ መ 6።
ረጋ ብላችሁ ከሰራችሁ የዚህ ጥያቄ ትክክለኛው መልስ 6 ነው። መሀል ክፋይ ለመፈለግ በመጀመሪያ የተሰጡትን ቁጥሮች ከትንሽ ወደ ትልቅ በቅደም ተከተል ማስቀመጥ ነው። ይሄ የመጀመሪያው ደረጃ ነው። ስለዚህ እነዚህን ቁጥሮች የተሰጡንን በቅደም ተከተል ከትንሽ ወደ ትልቅ ማስቀመጥ። ስናስቀምጥ እንደዚህ ይሆናሉ። 1 2 3 4 6 7 7 7 8 ሆነ። ከዛ ቀጥሎ የምናየው ምንድነው? እነዚህን ቁጥሮች መቁጠር። ለምሳሌ እነዚህ ብዛታቸው ስንት ነው? 1 2 3 4 5 6 7 8 9 ናቸው። ልክ መሀል ላይ የምትገኘው አምስተኛዋ ቁጥር መሀል ክፋይ ነች። ቁጥሩ ጎድሎ ቁጥር ስለሆነ መሀል ላይ ያለችው ነው የምንወስደው። ስለዚህ በቅደም ተከተለው መሰረት መሀል ላይ ያለችው ቁጥር 6 ናት። ይቻላል 1 2 3 4 አምስተኛው ላይ ያለችው ወደ ግራ 4 ወደ ቀኝ 4 ቆጥረ ስንተው መሀል ላይ የምትገኘው 6 ነች። ስለዚህ ትክክለኛው መልስ 6 ነው የተባለው ለዚህ ነው ማለት ነው። እንቀጥል ወደ ጥያቄ ቁጥር 19 4.8 ሲካፈል ለ3 እኩል ይሆናል ዳሽ ሀ 1.6 ለ 4.8 አመርሃ 14.4 መ 16 መልሱ 1.6 ነው። የአስርዮሽ ቁጥር ማካፈልን ስንሰራ ያው ለምሳሌ እናንተ በሚመቻችሁ መንገድ መስራት ትችላላችሁ። ምናልባት እዚህ ላይ ካለው በተጨማሪ 4.8 እዚህ ጋር 4ን ለ3 አካፍለን አንድ ጊዜ ይደርሳል። ቀሪ አንድ አለ። ከነጥብ በኋላ 8 አለ። እሱን ደግሞ ነጥቡን አስወግደን 18ን ለ3 ብናካፍል 6 ይደርሳል። መልሱ 18 ሲካፈል ለ3 6 ስለሚደርስ ውጤቱ 1.6 ይሆናል። ነገር ግን ምናልባት እናንተ ደግሞ በምታውቁት መንገድ ወይም እኔ በማውቀው መንገድ ላሳያችሁ። መጀመሪያውኑ ይሄንን ቁጥር ወደ ሙሉ ቁጥር ብንቀይረው 4.8 ማለት 4.8ን ሲካፈል ለ3 ማለት ነው። ይሄ ማለት ያው ስለተቀመጠ ነው። በ10 ብናባዛው ይሄ 4.8 በ10 ሲባዛ 48 ይሆናል። 3ንም በ10 ስናባዛ 30 ይሆናል። ስለዚህ 48ን ለ30 ማካፈል ማለት ነው። ስለዚህ በተለመደው ሂሳብ መሰረት 48 ሲካፈል ለ30 ስናደርግ አንድ ጊዜ ይደርሳል። እዚህ ላይ ከ48 ለ30 አንድ ጊዜ 30 ይሆናል። ሲቀነስ ከ8 ላይ 0 8 ከ4 ላይ 3 1 18 ለ30 አይችልም። ስለዚህ እዚህ ላይ ነጥብ እንሰጥና 0 እንጨምራለን። 180 ሲካፈል ለ30 6 ጊዜ 30 180 ይሆናል። 180 ስለዚህ ይሄኛው ምን ሲቀነስ ምንም እዚህ ጋር ምንም የለም፣ እዚህ ጋር ምንም የለም። ስለዚህ ትክክለኛው መልስ 1.6 ነው ማለት ነው። 1.6 የሚለው እዚህ ላይ ያለው በሚመቻችሁ መንገድ መስራት ትችላላችሁ። ወደ ጥያቄ ቁጥር 20 ስንሻገር ደግሞ የተሰጠው አልጀብራዊ መግለጫ ዋጋ ስንት ነው? ቀ ሲቀነስ 16 ይላል። የቀ ዋጋ 25 ቢሆን ሀ 12 ለ 11 ሐመሮሃ 9 መ 8 ጥያቄው ቀ ሲቀነስ 16 እኩል ይሆናል ዳሽ የቀ ዋጋ 25 ቢሆን ነው የሚለው ማለት ነው። ስለዚህ ለዚህ 25ን በቀ ቦታ በመተካት 25 ሲቀነስ 16 እኩል ይሆናል 9 የሚለውን እናገኛለን ማለት ነው። እዚህ መልሱ 9 የሆነው በዚህ ምክንያት ነው። ጥያቄ ቁጥር 21 ከ10 ዓመት በኋላ የሰናይት ዕድሜ 25 ዓመት ይሆናል። ዛሬ ላይ የሰናይት ዕድሜ ስንት ነው? ሀ 10 ለ
25 አመሮሃ 35 መ 15 ትክክለኛው መልስ 15 ነው። የሰናይት የዛሬ እድሜ ለምሳሌ ሸ ነው ብለን ብናስብ እንበልና እንግዲህ ይሄ አሁን ያለችበት እድሜ ሸ ቢሆን ከ10 ዓመት በኋላ ያለችው የሰናይት እድሜ ሸ ሲደመር 10 ይሆናል ማለት እንደ ጥያቄው። ምክንያቱም ከ10 ዓመት በኋላ የሰናይት እድሜ 25 ዓመት ይሆናል። ዛሬ ላይ ስንት ነው? ስለዚህ ሸ ሲደመር 10 ብለን መነሻ የምናደርገው ማለት ነው። በዚህ መሰረት ሸ ሲደመር 10 25 ነው። ከ10 ዓመት በኋላ 25 ይሆናል። የዛሬው እድሜዋ ስንት ቢሆን ነው? ጥያቄው አሁን የተጠየቅነው ሸ ነው። የዛሬው እድሜዋ ስንት ቢሆን ነው ከ10 ዓመት በኋላ 25 የምትሆነው? ስለዚህ ሸን ለማግኘት ሸ እኩል ይሆናል 25 ሲቀነስ ይሄ ቁጥር ወደዚህ ሲሻገር መቀነስ ይሆናል። 25 ሲቀነስ 10 የሸ ዋጋ 15 ይሆናል ማለት ነው። ስለዚህ የሰናይት የዛሬ እድሜዋ 15 ዓመት ነው እና 15 ቢለው እዚህ ላይ ያለው መልስ ነው። ረጋ ብላችሁ አስተውላችሁ ስሩ። ወደ ጥያቄ ቁጥር 22 ደግሞ ስንሻገር እንዲህ ይላል። የአንድ ሞባይል ስልክ መደበኛ ዋጋ 8000 ብር ቢሆን የሽያጭ ቀረጡ ደግሞ 5% ነው። የሞባይሉ ጠቅላላ ዋጋ ስንት ይሆናል? ሀ 7600፣ ለ 7800፣ አመርሃ 8400፣ መ 8800። ትክክለኛው መልስ 8400 ነው። መጀመሪያ የሽያጭ ቀረጡን ታክስ በብር እንፈልግ። የሽያጭ ቀረጥ 5% ማለት የተሸጠበት የ8000 5% ማለት ነው። 5% ማለት 500ኛ ማለት ነው። ስለዚህ 8000 ሲባዛ 500ኛ 8000 ሲባዛ 500ኛ ማለት ይሄ ሁለቱ ዜሮ በዚህ በሁለቱ ዜሮ ይጠፋል። 80 ሲባዛ 5 ማለት ነው። 80 ሲባዛ 5 400 ብር ነው። ይሄ ቀረጡ ነው። ቀጥሎ ጠቅላላ ሊከፈል የሚገባው ዋጋ ከመደበኛ ዋጋ ላይ ቀረጡ ተደምሮበት ጠቅላላ ዋጋ 8000 ሲደመር ሰርተን ያገኘነው 400 አጠቃላይ 8400 ይሆናል ማለት ነው። ስለዚህ ትክክለኛው መልስ 8400 የሚለው ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ፈተናዎች ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ በእጃችሁ ስለሆነ በአግባቡ ተከታተሉ። እንቀጥል። ጥያቄ ቁጥር 23 ስዕል 6 ላይ የተሰጠው ጥጥር ምስል ሬክታንጉላር ፕሪዝም ነው። የፕሪዝሙ ይዘት ስንት ነው? ሀ 15 ሳንቲሜትር ኪዩብ፣ ለ 18 ሳንቲሜትር ኪዩብ፣ ሐመርሃ 20 ሳንቲሜትር ኪዩብ፣ መ 22 ሳንቲሜትር ኪዩብ። መልሱ 18 ሳንቲሜትር ኪዩብ ነው። የሬክታንጉላር ፕሪዝም ወይም ኩቦይድ ይዘት ቀመሩ ይሄ ነው። ይዘት እኩል ይሆናል ርዝመት ሲባዛ ወርድ ሲባዛ ከፍታ ነው። በዚህ መሰረት በምስሉ ላይ የተሰጡ ልኮች አሉ። ርዝመቱ 3 ሳንቲሜትር ነው። ከዚህ እስከዚህ ያለው ርዝመት 3 ሳንቲሜትር ተሰጥቶናል። ወርድ 2 ሳንቲሜትር ይሄኛው ተሰጥቶናል። እንደገና ከፍታ ደግሞ 3 ሳንቲሜትር ይሄኛው ተሰጥቶናል። ስለዚህ እነዚህን ማባዛት ነው። 3 ሲባዛ 2 ሲባዛ 3 ማለት ነው። ስለዚህ 3 ሳንቲሜትር ሲባዛ 2 ሳንቲሜትር ሲባዛ 3 ሳንቲሜትር አድርገን የምናገኘው ነው። በዚህ መሰረት 3 ሲባዛ 2 ሲባዛ 3 18 ሳንቲሜትር ኪዩብ ይሆናል ማለት ነው። 18 ሳንቲሜትር ኪዩብ ነው ደግሞ ቢ ላይ እየተቀመጠው ነው።
እንቀጥል። ጥያቄ ቁጥር 24 ክፍልፋይ ቁጥር 4/5 በፐርሰንት ሲገለጽ የትኛውን ይሆናል? ሀ 50%፣ ለ 60%፣ ሐመርሃ 70%፣ መ 80%። አራት አምስተኛ በፐርሰንት ሲገለጽ 80% ይሆናል። ማንኛውም ክፍልፋይ ወደ ፐርሰንት ለመቀየር ክፍልፋዩን በ100% ማባዛት ያስፈልጋል። ስለዚህ 4/5 ሲባዛ 100% ነው የሚሆነው። 4/5 ሲባዛ 100% ማለት ይሄ ይቃለላል። በ5 ይሄ 1 ይሆናል። ይሄኛው ደግሞ በ5 20 ይሆናል ተቃሎ። ስለዚህ 4 ሲባዛ 20 80 ይመጣል ማለት ነው። ስለዚህ ትክክለኛው መልስ 4 ሲባዛ 20 80 በመምጣቱ የ4/5 በፐርሰንት ሲገለጽ 80% ይሆናል ማለት ነው። ጥያቄ ቁጥር 25 ዳይን ስንወረውር 3 ቁጥር ወጣ። ዳዩን ደግመን ብንወረውር ሊወጣ የሚችለው ቁጥር ስንት ይሆናል ብላችሁ ትገምታላችሁ? ሀ 1 ወይም 2 ወይም 4 ወይም 5 ወይም 6፣ ለ 1 ወይም 2 ወይም 3 ወይም 4 ወይም 5 ወይም 6፣ ሐመርሃ 1 ወይም 3 ወይም 5፣ መ 2 ወይም 4 ወይም 5 ወይም 6። ትክክለኛው መልስ 1 ወይም 2 ወይም 3 ወይም 4 ወይም 5 ወይም 6 ማለትም ሁሉም ቁጥሮች ከ1 እስከ 6 ያሉ ቁጥሮች በሙሉ ማለት ነው። የእድል ጥናት ህግ እንደሚነግረን አንድን ዳይ ደግመን ስንወረውረው ቀደም ሲል የወጣው ቁጥር 3 በድጋሚ የመውጣት እድሉ አይጠፋም። ዳዩ 6 ገጾች ያሉት በመሆኑ ከ1 እስከ 6 ያሉት ማናቸውን ቁጥሮች ሊወጡ ይችላሉ። ስለዚህ ሊወጣ የሚችለው ሙሉ ናሙና እንዳለ ሁሉም ቁጥር ላይ ያለው ቢ ላይ የተቀመጠው ማለት ነው። ሁሉም ቁጥሮች የመውጣት እድል ይኖራቸዋል ማለት ነው። ጥያቄ ቁጥር 26 ቀጥሎ የተሰጠው ሰንጠረዥ ቀ እና ሸ ኢርቱዕ ወደረኛ መሆናቸውን ያሳያል። ከሚከተሉት ውስጥ የቀን እና የሸን ኢርቱዕ ወደረኝነት የሚገልጸው ስርዓተ ውቅር የትኛው ነው? መልሱ በቢ ላይ የሚታየው ነው። ቢ ማለት ይሄኛው እዚህኛው ስዕል ላይ ያለው ማለት ነው። ይሄኛው የተቀመጠበት ነው። መልሱ ይሄኛው ነው። ለምን ይሄኛው ሆነ? በኢርቱዕ ወደረኛ ግንኙነት ውስጥ አንደኛው ዋጋ ሲጨምር ሌላኛው ዋጋ በተመጣጣኝ ሁኔታ ይቀንሳል። አንዱ ሲጨምር አንዱ ይቀንሳል። ምክንያቱም ይሄ ኢርቱዕ ማለት እዚህ ጋር ለምሳሌ ይሄኛው 1 እያለ ይሄ 12 ነበር። ይሄ ወደ 2 ከፍ ሲል ይሄ ደግሞ በግማሽ ቀነሰ 6 ሆነ። ይሄ ወደ 3 ከፍ ሲል ይሄ ወደ 4 ቀነሰ። ከዚህ አንፃር ማለት ነው። ስለዚህ የላይኛው ዋጋ እየጨመረ ሲሄድ የታችኛው ዋጋ እየቀነሰ ይሄዳል። ስለዚህ ይሄኛው ኢርቱዕ ወደረኛ ማለት እንደዚህ ነው። ይሄ ከሆነ የዚህ አይነቱ ግንኙነት ግራፍ ሁልጊዜ ከላይ ወደ ታች እየወረደ ነገር ግን ከአግድም መስመር ጋር የማይነካካ ለስላሳ ኩርባ መስመር ነው። ከላይ ወደ ታች እየወረደ እንደዚህ የሆነ ነገር ግን ከታች ከአግድሙ መስመር ጋር ሳይገናኝ እንዲህ ይሄዳል ማለት ነው። ስለዚህ መልሱ ይሄኛው ነው። ይሄ የኢርቱዕ ወደረኛ ግራፍ ነው ማለት ነው። ጥያቄ ቁጥር 27 ስዕል 7 ላይ በአንድ መስመር ላይ ያልሆኑ ነጥቦች ተሰጥተዋል። እዚህ ጋር አሉ
ሀ ለ መ አሉ ስዕል 7 ላይ። ሁሉንም ነጥቦች በመጠቀም ምን አይነት ምስል መንደፍ ወይም መሳል ይቻላል? ሀ ጎነ 3 ምስል፣ ለ ጎነ 5 ምስል፣ ሐመርሃ ቀጥታ መስመር፣ መ ጎነ 4 ምስል። መልሱ ጎነ 3 ምስል ነው። በስዕል 7 ላይ 3 ነጥቦች ሀ ለ እና መ በአንድ ቀጥተኛ መስመር ላይ ሳይሆኑ ተበታትነው ተቀምጠዋል። እነዚህን 3 ነጥቦች እርስ በርስ በመስመር ብናገናኛቸው ባለ 3 ጎን ወይም ጎነ 3 ምስል ይፈጠራል ማለት ነው። ስለዚህ ሃን ከለ ጋር ለን ከመ ጋር መልሰን ደግሞ መን ከሃ ጋር ብናገናኝ የሚፈጠረው ጎነ 3 ምስል ነው ማለት ነው። ጥያቄ ቁጥር 28 ክፍልፋይ ቁጥሮች 4/5ኛ፣ 1/2ኛ እና 2/3ኛ ከትንሽ ወደ ትልቅ በቅደም ተከተል ሲጻፉ ትክክል የሆነው የትኛው ነው? ሀ 4/5ኛ፣ 2/3ኛ፣ 1/2ኛ፣ ለ 2/3ኛ፣ 4/5ኛ፣ 1/2ኛ፣ ሐመርሃ 1/2ኛ፣ 2/3ኛ፣ 4/5ኛ፣ መ 2/3ኛ፣ 1/2ኛ፣ 4/5ኛ። ትክክለኛው መልስ 1/2ኛ፣ 2/3ኛ፣ 4/5ኛ የሚለው ነው። ክፍልፋዮችን በቀላሉ በቅደም ተከተል ለማስቀመጥ ወይም ለማወዳደር መጀመሪያ ወደ አስርዮሽ ቁጥር እንቀይራቸው። በዚህ መሰረት 1/2ኛ ማለት 0.5 ነው። ይሄ የ1/2ኛ ነው። 2/3ኛ ማለት ደግሞ 0.66 ነው። ማን ቀረ? 4/5ኛ። 4/5ኛ ማለት ደግሞ 0.8 ነው። አሁን እነዚህ ማወዳደር ነው። 0.5 አለ፣ 0.6 አለ፣ 0.8 አለ። ስለዚህ የሚለው ምንድነው? ጥያቄው ከትንሽ ወደ ትልቅ በቅደም ተከተል። እነዚህ ማለት ትንሹ ማን ነው? ትልቁ ማን ነው? ማስቀመጥ ነው። በዚህ መሰረት አሁን ከትንሽ ወደ ትልቅ ስንደረድራቸው ወይም ስናደራጃቸው ከሁሉም ትንሹ 0.5 ነው። ቀጥሎ 0.66 ነው። የትልቁ 0.8 ነው። ስለዚህ በቅደም ተከተል የሚሆነው 1/2ኛ፣ 2/3ኛ፣ 4/5ኛ ይሆናል የሚለው ይሄ ሐመርሃ ላይ ያለው መልስ ትክክለኛው መልስ ነው ማለት ነው። ጥያቄ ቁጥር 29 የሚከተሉት ቁጥሮች ከትልቅ ወደ ትንሽ በቅደም ተከተል ሲጻፉ ትክክል የሆነው የትኛው ነው? 3/2ኛ፣ 1.35፣ 6/5ኛ፣ 1.31። እነዚህ ቁጥሮች በቅደም ተከተል ከትልቅ ወደ ትንሽ ሲቀመጡ እንዴት ይቀመጣሉ? ሀ 6/5ኛ፣ 1.35፣ 1.31፣ 3/2ኛ፣ ለ 3/2ኛ፣ 1.35፣ 1.31፣ 6/5ኛ፣ ሐመርሃ 6/5ኛ፣ 1.31፣ 1.35፣ 3/2ኛ፣ መ 3/2ኛ፣ 1.31፣ 1.35፣ 6/5ኛ። ትክክለኛው መልስ 3/2ኛ፣ 1.35፣ 1.31፣ 6/5ኛ የሚለው ነው ከትልቅ ወደ ትንሽ ሲቀመጡ። ምክንያቱም ሁሉንም ቁጥሮች ወደ አስርዮሽ በመቀየር እናነጻጽር። 3/2ኛ ማለት እዚህ ጋር የተቀመጠው በአስርዮሽ ሲቀመጥ 1.50 ይሆናል። 1.35 ራሱ 1.35 አለ እዚህ ላይ የተሰጠው ነው አሁን እያየን ያለ ጥያቄው ስለሆነ 1.31 ማለትም ራሱ ነው። 6/5ኛ ማለት ደግሞ 1.20 ነው። ይሄ የ6/5ኛ ክፍልፋይ ነው። ሌሎቹ እነዚህ ሁለቱ እንዳሉ አሉ። 3/2ኛ ማለት ደግሞ 1.50 ነው። ስለዚህ እነዚህን ነው በቅደም ተከተል ከትልቅ ወደ ትንሽ የምናስቀምጣቸው። በዚህ መሰረት
ከትልቅ ወደ ትንሽ ስናስቀምጥ ከሁሉም ትልቁ 3/2 ወይም 1.5 ነው። ከዛ ቀጥሎ 1.35 ነው። ከዛ ቀጥሎ 1.31 ነው። የመጨረሻው ትንሹ 1.2 ነው ማለት ነው። ስለዚህ ምርጫ ቢ ላይ ያለው 3/2 ቀጥሎ 1.35 ቀጥሎ 1.31 ከዛ 6/5 የሚለው ትክክለኛ መልስ ነው ማለት ነው። የአማራ ብሔራዊ ክልል የ2018 ዓመተ ምህረት የስድስተኛ ክፍል የሂሳብ የመጨረሻው ጥያቄ ቁጥር 30 የ30 ተማሪዎች ፈተና ከ40% ታርሞ ያገኙትን ውጤት የሚያሳይ መረጃ እንደሚከተለው ተመዝግቧል ይላል። ይሄ ቁጥር አለ። መረጃውን በትክክል የሚገልጸው ባር ግራፍ የትኛው ነው? ከነዚህ መሃል መልሱ መ ላይ የተቀመጠው ግራፍ ነው። ለምንድነው እሱ የሆነው? በተሰጠው ጥሬ መረጃ ላይ ያሉትን ቁጥሮች አንድ በአንድ ስንቆጥራቸው ውጤት 35 በትክክል 10 ጊዜ ተደጋግሟል። ምክንያቱም እዚህ ጋር ምንድነው የሚለው መ ላይ ያለው ይሄ 35 ውጤቱ ይሄ 35 የሆነው የተማሪ ውጤት እዚህ ጋር ያለው ይሄው 10 ጊዜ ይላል። ከሁሉም ረጅሙ እዚህ ጋር ያለው 10 ይሄ ነው። ስለዚህ ከዚህ ጋር ስንመጣ ይሄ ረጅሙ እሱ ነው። የባር ቁመቱም 10 ጋር ይደርሳል። ውጤቱ 36 ደግሞ 8 ጊዜ ተደጋግሟል። 36 የሆነው ደግሞ የተማሪ ውጤት በ36 የተቀመጠው ይሄኛው ነው። ይሄን ደግሞ 8 ጊዜ ይላል። ይሄው በዚህ ትክክል ያለው ሁሉ ይመጣው። ስለዚህ ይሄኛው በዚህ ትክክል ሲመጣ 8 እዚህ ጋር ያገኘዋል። ይህንን ትክክለኛ ስርጭት የሚያሳየው ግራፍ ደግሞ መላ ያለው ይሄኛው ግራፍ ነው ማለት ነው። ሌላው የወሰን እንደሆነ እንደዚህ አይመጣም። ለምሳሌ እዚህ ጋር የ35 ብዛት 35 ያመጡ ተማሪዎች ብዛታቸው 10 ነው። እዚህ ላይ 35 ያመጣው 10 አይደለም። ይሄ 7 አካባቢ ነው። ይሄም 10 አይሞላም፣ 8 አካባቢ ነው። ይሄም አይሆንም። ይሄኛውም እዚህ ጋር ያለውም 35 ያመጡ ተማሪ ይሄን አይሞላም። ስለዚህ እነዚህ ሶስቱ አይሆኑም ማለት ነው። ትክክለኛው መልስ ይሄኛው ነው የሚሆነው። ውድ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ከቴሌግራም ቻናላችን ላይ ማግኘት ሀውቲዩብ ላይ ጆይን አድርጋችሁ ማውረድ ትችላላችሁ። በዚህ ቻናል ላይ የተለያዩ የ6ኛና 8ኛ ክፍል ጥያቄ ሞዴል እና ሚኒስትሪ ፈተናዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም እድል፣ መልካም ውጤት። ቻው።